ሰላም ጤና ይስጥልን እንዴት ናችሁ? ይህ የአርኤክስ መስፍን ኦንላይን ቱቶሪያል ተከታታዮች ዛሬ እንግዲህ የምናወራው ስለ አንቲ ሬትሮቫይራል ቴራፒ ወይም ደግሞ ኤአርቲ ብለን የምንጠራው ነው ማለት ነው። እንግዲህ ኤአርቲ ስንል እንግዲህ በዚህ ውስጥ እንግዲህ ስለ ከኤችአይቪ ጋራ የተያዙት መድኃኒቶችን እንግዲህ በደንብ አድርገን ኢንዲቴል ሞር ፎከስ የምናደርገው ትሪትመንቱ ላይ ይሆናል ማለት ነው በዛሬ ቆይታችን ማለት ነው። በጣም ወሳኝነት ያለው ነው። በዚህ ውስጥ እንግዲህ የኢትዮጵያን ጋይድላይን በእርግጥ የኢትዮጵያን ጋይድላይን እንግዲህ ስንል ሞር ዋናው ታርጌት የሚደረገው የደብሊውኤችኦ ጋይድላይን ነው። ደብሊውኤችኦ ጋይድላይን ላይ እንግዲህ ዲፔንድ ሆነን ያሉትን ነገሮች እንግዲህ ስለ መድኃኒቶቹን በተወሰነ ደረጃ እንግዲህ ለማየት እንሞክራለን ማለት ነው። እንቀጥል እስኪ። እንግዲህ ለምሳሌ ወደ ኢንትሮዳክሽኑ ስንመጣ እንግዲህ የአንቲሬትሮቫይራል ቴራፒ ብለን የምንጠራቸው ኦልሞስት ከረንትሊ በኮምባይኔሽን ፎርም ነው ያሉት ተብሎ የሚታሰበው። እንግዲህ መታሰብ ብቻም ሳይሆን አብዛኞቹ መድኃኒት ማለት እንችላለን በተለይ ደብሊውኤችኦ ሪከመንድ የሚያደርጋቸው ኮምባይን የሆኑ መድኃኒቶች ናቸው ማለት ነው። እነዚህ ምንድን ነው ስንል እንግዲህ አላማቸው እንግዲህ ቱ ትሪት ፒፕል ላይቪንግ ዊዝ ኤችአይቪ ነው። እንግዲህ ከኤችአይቪ ጋር ሊኖሩ የሚችሉ ሰዎችን እንግዲህ በቀላሉ ትሪት እንግዲሁም ደግሞ እድሜያቸውን የማራዘም ፕሮባቢሊቲ የሚኖረው ማለት ነው። ኤአርቲ ዳዝ ኖት ኪውር ኤችአይቪ ማለት ነው። ማሰብ ያለብን በምንም ተአምር የኤአርቲ ትሪትመንት ብለን የምንጠራው ወይም አንቲሬትሮቫይራል ቴራፒ ብለን የምንጠራው የትሪትመንት ፕሮቶኮል ምንም ኤችአይቪን ሙሉ በሙሉ ፍሪ አያደርግልን ማለት ነው። ወይም ደግሞ ባክቴሪዮሳይዳል ነው ማለት አንችልም ማለት ነው። ይሄ እንግዲህ የሚያሳየው ኦልሞስት ኤችአይቪ በጣም ከበድ ያለ በቀላሉ በመድኃኒቶች እንደማይረታ ነው ማለት ነው። ነገር ግን ይሄንን ስልን ታዲያ ኪውር ማያደርግ ከሆነ ይህንን መድኃኒት ታዲያ ለምን መጠቀም አስፈለገ ስንል እንግዲህ ብዙ ጥቅሞች አሉት። ለምሳሌ አንደኛው ሰፕረስ ኤችአይቪ ቫይራል ሬፕሊኬሽን ነው። እንግዲህ ቫይራል ሬፕሊኬሽን እንግዲህ በሚራባበት ሰዓት እንግዲህ ኦልሞስት ይሄ ማለት ጀስት የሂውማን ዲኤንኤን ፎቶኮፒ በማድረግ ነው። እንግዲህ ይህን ስላችሁ ለምሳሌ እኛ ሰዎች ከዲኤንኤ ነው አርኤን የምናገኘው። ባክቴሪያዊ ሲሆኑ ግን ከአርኤን ነው ዲኤንኤን ሊያገኙ የሚችሉት። ነገር ግን እኛ ከዲኤንኤ ቀጥታ አርኤን እናገኛለን። ከዛ በማለት ፕሮቲን እያለ ይመጣል። እንግዲህ ቫይራሎችም ይህንን አይነት ስቴፕ ነው የሚከተሉት ማለት ነው። በቀላሉ እንደዚህ አይነት ሚሚክ ዲኤንኤ ስለሚኖራቸው በቀላሉ እንግዲህ ራዲኬት እንዳይሆኑ ከሚያደርጋቸው ነው። ነገር ግን ያለውን የሬፕሊኬሽን ስቴጁን ግን በተወሰነ ደረጃ እንግዲህ ይቀንሳል። እንግዲህ ቫይራል ሬፕሊኬሽኑን ቀነሰ ማለት እንግዲህ በዛው እንዲገታ ያደርግንላል ማለት ነው። ዘን እንግዲህ ፕሪዘርቭ ኦር ሪስቶር ኢሚኒ ፋንክሽን ነው። ኢሚኒታችንን እንግዲህ ኦልሞስት ባለበት እንዲቆይ ወይም ደግሞ ኢሚኒታችን አቅም እንዲኖረው ወይም ደግሞ እንዲበረታ ከማድረግ አንጻር እንግዲህ ትልቁን ድርሻ ይወስዳሉ ማለት ነው መድኃኒቶቹ። እንዲሁም ሪዲዩስ ኤችአይቪ ሪሌትድ ሞርቢዲቲ ኤንድ ሞርታሊቲ ነው። እንግዲህ ለምሳሌ ኤችአይቪ ያለበት በተለይ እንግዲህ ኤድስ ብለን የምንጠራው ስቴጅ ሲደርስ እንግዲህ ኤድስ ማለት የሚያሳየው እንግዲህ ሲፕተሙ ነው። ከነዛ ውስጥ እንግዲህ አንዱ በጣም ሞርቢዲቲ ሞርታሊቲ ብለን የምንጠራቸው ኦልሞስት እንግዲህ ጀስት ለምሳሌ ቲቪ ሊሆን ይችላል። ብዙ ከርብሶማ ብዙ ኬዞች አሉ እንግዲህ ከዛ ጋር ተያይዞ ማለት ነው። እንግዲህ አንዱ ቲቪ ብለን የምናስቀምጠው እንግዲህ ኒሞኒያ እያለ የምንጠራቸው ብዙ እንግዲህ እነዚህ ኦልሞስት እንግዲህ አቅማቸው እየደከመ በሚመጣበት ሰዓት ህመሞች ይመጣሉ። እነዛ ህመሞች ደግሞ እንግዲህ ኦልሞስት እንግዲህ የሞርታሊቲ እንዲፈጠር ከማድረግ አንጻር አለ። እንግዲህ ሞርታሊቲ እና ሞርቢዲቲ ሪዲዩስ ከማድረግ አንጻር ትልቅ ድርሻ አላቸው። ፕሪቨንት ኦንዋርድ ትራንስሚሽን ኦፍ ኤችአይቪ ነው። እንግዲህ በተለይ በሴክሹዋል እንግዲህ ትራንስሚትድ የሚደረጉበት ፕሮባቢሊቲያቸው ከፍ ነው። ይህን ስላችሁ ግን እነዚህ የሚወስዱ ሰዎች ኤችአይቪ አያስተላልፉ ማለት አይደለም። ልብ ልትሉ የሚፈለገው እሱ ነው። ነገር ግን የትራንስሚሽን ሬቱን እንግዲህ እንትን የማያደርጉ በተለይ ምክንያቱ ቫይራል ሎዱን ቀነሰ ማለት ኦልሞስት እንግዲህ ትራንስሚት የሚሆነ ፕሮባቢሊቲ አነስ የማለት ካፓሲቲ ስለሚኖር ነው። አለው ፒፕል ሊቪንግ ዊዝ ኤችአይቪ ቱ ላይፍ ሎንግ ነው። ከኤችአይቪ ጋር እንግዲህ
እድሜ ልካቸውን መኖር እንደሚችሉ ሰዎች እንግዲህ ጤነኛ ሆነው ማንኛውንም ነገር እያከናወኑ መኖር እንደሚችሉ በዛውም እንግዲህ ትልቅ ድርሻ ስለሚጫወት ነው። ሶ ኤአርቪ ቲፒካሊ ኢንቮልቭስ ኮምባይኔሽን ኦፍ አትሊስት 3 ኤአርቪ ድረግ ነው። ሶ በትንሹ ኢን ሚኒመም እንግዲህ 3 መድኃኒት ነው እንግዲህ ህፃናት ካልሆኑ በስተቀር ወይ አስ ፕሪቬንቲቭ ካልሆነ በስተቀር ህፃናት ላይ እንጂ የአይአርቲ ትሪትመንት ፕሮቶኮል በትንሹ 3 መድኃኒት መሆን አለበት። ከዛ ውስጥም ኒክሎሳይድ ሪቨርስ ትራንስክሪፕቴስ ብለን ምንጠራ ውስጥ 2 ያስፈልጋል። ሌላው ደግሞ ከነን ኒክሎታይድ ሪቨርስ ትራንስክሪፕቴን 1 ተጨማሪ ሆኖ ከተገኘ ደግሞ ከፕሮቲን ብለን ምንጠራ ውስጥ እንግዲህ የተወሰነ ይጨመራል ማለት ነው። ሶ እንግዲህ antiretroviral therapy is the use of combination of antiretroviral to suppress HIV replication ብለናል፣ reduce viral load ብለናል፣ እንዲሁም restore immune ብለናል፣ function to prevent HIV related morbidity mortality as well as transmissionንም እንግዲህ በተወሰነ ደረጃ ይገታልናል ብለናል። ሶ እንግዲህ ይህን ስላችሁ እንዳልኳችሁ ደግሜ የምላችሁ HIV እንግዲህ does not cure አይደለም ነው፣ መቀላሉ መዳን የማይችል መሆኑን እንድታቁ ነው። ነገር ግን የተወሰኑ ብዙ ቤኔፊሻል የሆኑ ነገሮችን ደግሞ እንደምናገኝ አይተናል። ይሄንን ስናጠናክረው ስለ ኤአርቲ ስናጠናክር ጎል ኦፍ ኤአርቲ ስንል አቺቭ የምናደርገው አቺቭ ቫይራል ሰፕሬሽን ነው። ሶ ይሄ ማለት ቫይራሉ አንዲቴክተብል ቫይራል ሎድ እንዲሆን የማድረግ አቅሙ ከፍ ይላል ማለት ነው። ይሄ ማለት በቀላሉ ቫይራሉ እንዲወርድ ያደርጋል ወይም ደግሞ በጣም እንዲወርድ ትንሽ እንዲትሆን ያደርጋል። ሌላው ሪስቶር እንደ ፕሪዘርቭ ነው። እንግዲህ ይሄንን ስር ሪስቶር እንደ ፕሪዘርቭ ኢሚኒ ፋንክሽን በተለይ የሲዲ4 ካውንት ሴላችን እንግዲህ እንዲጨምር ነው። ሶ እነዚህ ደግሞ ኢሚኒቲውን ቡስት ከሚያደርጉ በተለይ እነዚህ ኢሚኖግሎቢን ኢጂ ምናምን እያል አይ ብለን የምንጠራቸው እንግዲህ እነዛን በቀላሉ እንዲጨምር ያደርጋል። እነሱ ደግሞ የመከላከል አቅም ይኖራቸዋል። ሌላው ሪዲዩስ ኤችአይቪ ሪሌት ኢልነስ እና ዴዞቹን እንዳልኳችሁ እንግዲህ ቲቢ ሊኖር ይችላል፣ ፒሲፒ ሊኖር ይችላል። እነዚህ ሲቪር ኒሞኒያ ብለን የምንጠራው ማለት ነው። እነዛ አሉ እንግዲህ ሶ በቀላሉ እነዛን ይቀንስልናል። ኢምፕሩቭ የምናደርገው ኳሊቲ ኦፍ ላይፋቸው ደግሞ የመጨመር ፕሮባቢሊቲው ከፍ ያለ ነው ማለት ነው። ሌላው ፕሪቨንት ነው። ፕሪቨንት ኤችአይቪ ትራንስሚሽኖቹን እንግዲህ ፕሪቨንት ያደርጋል ማለት ነው። አንዲቴክተብል እና ትራንስሚተብል እንዲሆን የማድረግ አቅሙ ከፍ ያለ ነው። እንግዲህ እነዚህ ሌተስት ድረጎች ናቸው በነገራችን ላይ ይሄንን ሊሰሩ የሚችሉት ማለት ነው። ሶ WHO ፕሪንሲፕል ኦፍ ኤአርቲ ምንድን ነው የሚለው እንግዲህ ስንል እንግዲህ ለምሳሌ WHO ፕሮሞት ኤአርቲ ቤዝድ ነው። ሶ ፕሪንሲፕሉ ምንድን ነው? ኤክስፓንሽኑ ስንል እንግዲህ ትሪት ኦል ይላል። እንግዲህ ኤአርቲ ፎር ኦል ፒፕል ዊዝ ኤችአይቪ ሪጋርድለስ ኦፍ ሲዲ4 ላይ እንግዲህ በቀላሉ ትሪት ማድረግ እንችላለን ነው። እንግዲህ እንደ ድሮ እንግዲህ ከ200 እንደዚህ እየተባለ ሲዲ4 ካውንት የሚጠበቅበት አይደለም ከረንት ያለው ትሪትመንት ፕሮቶኮል። ሶ በተቻላቸው መጠን እንግዲህ ኤችአይቪ ካለበት በቀላሉ ወዲያውኑ እንግዲህ የኤአርቲ ትሪትመንት እንዲጀመር ነው የሚገደደው ማለት ነው። ሌላው ራፒድ ኢኒሺዬሽን ነው። ሶ ስታርት ኤአርቲ ዊዝን 7 days ኦር ሴም ዴይስ ነው ሊሆን የሚችለው ማለት ነው። ቶሎ ብለው እንዲጀምሩ ነው ማለት ነው። ድሮ ግን ሲዲ4 የተወሰነ ደረጃ በጣም እየቀነሰ ሲመጣ ነበር የሚጀምሩት። አሁን ግን ዊዝን ወዲያውኑ እንዲጀምር ወይም ደግሞ እንግዲህ በቀጠሮ በሳምንት ውስጥ እንዲጀምር ነው የሚደረገው። ሲምፕሊፋይ ሬጅመን ነው። ሶ እንግዲህ ዋንስ ዴይሊ ነው እነዚህ መድኃኒቶች እንትን የሚሉት። ሶ ዋንስ ዴይሊ ሆኑ እንጂ ፊክስ ዶስ ኮምባይኔሽን ናቸው። ይሄ ማለት እንግዲህ ብያቸዋለሁ እንግዲህ 3 አትሊስት 3 ድረጎች ናቸው ኮምባይን የሚሆኑ የሚሉት። እስከዛ ውስጥ እንግዲህ ደግሞ ኒክሎሳይድ ሪቨርስ ትራንስክሪፕቴድ 2 ሲሆን ከነን ኒክሎታይድ ሪቨርስ 1 ወይም ደግሞ ከፕሮቲስ እያል እንደዛ እያል ነው የምንሄደው። ሶ በተጨማሪ ላይፍ ሎንጋቸው ቴራፒ ነው እንግዲህ የሚሰጠው። ሶ እንግዲህ እድሜ ልካቸውን ይህን መድኃኒት የሚወስዱት። ቫይራል ሎድ ሞኒተሪንግ በየጊዜ ያስፈልጋል፣ ምክንያቱም ጎልድ ስታንዳርድ ፎር ሞኒተሪንግ ስለሆነ ማለት ኢንቴግሬሽናቸው እንግዲህ ኤአርቲ አለ፣ ኤአርቲ ፕላስ ቲቪ። ለምሳሌ ኤአርቲ እና ቲቪ አንድ ላይ ቢመጣ መጀመሪያ ኦፖርቱኒስቲክ ኢንፌክሽን ብለን የምንጠራቸው ጀስት እነ ቲቢ ብለን የምንጠራው መጀመሪያ ቲቢ ነው ትሪት የምናደርግ። ኤምሲኤች አለ፣ ኤንሲዲአል ሰርቪስ፣ እነዚህ ነገሮች አሉ ማለት ነው። ሁ ትሪት ኦል ለሚለው ፖሊሲ እንግዲህ ትሪት ኦል ነው የሚለው እና እንግዲህ ትሪት ኦል ስል እንግዲህ WHO ሪኮመንዴሽን ኦል ፒፕል ዲያግኖዝ ዊዝ ኤችአይቪ ሹድ ስታርት
ሪጋርድነስ ኦፍ CD4 ካውንት ኦር WHO ክሊኒካል ስቴጅ ላይ ሲሆን ማለት ነው። ለምሳሌ አዳልት ይሁን አዶለሰንት ይሁን ችልድረን ይሁን ፕሬግናንት ይሁን ብረስት ፊዲንግ ውመን ብትሆንም እንግዲህ ሁሉም ሰዎች እንግዲህ ምን ማድረግ አለባቸው? መጀመር መቻል አለበት ነው። ሌላው ራፒድ ኤንድ ሴም ዴይ ART ኢኒሺዬሽን ብለን የምንጠራው ነው። እንግዲህ ራፒድ እና ሴም ዴይ ART ኢኒሺዬሽን ብለን የምንጠራው እንግዲህ በጣም በፍጥነት መሆን አለበት ተብሎ ከሚታሰብ ነው። ሶ ስታርት ART ዊዝን 7 ዴይስ ነው ኦፍ HIV ዲያግኖስድ ሆኖ ከተቻለ ወዲያውኑ ቢጀመር ከታወቀ በኋላ ማለት ነው ቢደረግ በጣም የተሻለ ነው። ነገር ግን እስከ 7 ቀን ውስጥ እንዲጀምር ነው የአሁኑ ፕሮቶኮል የሚያስገድደው ማለት ነው። ይሄ ለዛ ማለት እንግዲህ ሴም ዴይ ART ኢፍ ሚሆን ከሆነ ነው የሚለን እንግዲህ ፔሸንት ኢስ ክሊኒካል ስቴብል ከሆነ ፔሸንት ኢስ ሬዲ ከሆነና ኖ ኮንትራኢንዲኬሽን ካለ በቀላሉ ሰውዬው ወዲያውኑ መጀመር እንደሚችል ነው እንግዲህ የሚያሳየን ማለት ነው። የትሪትመንት ፕሮቶኮሉ እንግዲህ ምንድን ነው እዚህ ላይ የምንማረው ስንል እንግዲህ ራፒድ ART ሪዲዩስ ሎስ ቱ ፎሎ አፕ ነው። ይሄ እንዲሁም ደግሞ HIV ትራንስሚሽንን እንግዲህ በቀላሉ ይቀንስልናል። ዌን ካም ቱ ክላሲፊኬሽን ኦፍ ART ድረግ ስንመጣ እንግዲህ ሜጀር ARV ድረግ ብለን የምንጠራቸው ወይም አንቲሪትሮቫይራል ቴራፒ ላይ ብለን የምናስቀምጣቸው እንግዲህ ለምሳሌ ቤዝድ ኦን ሜካኒዝም ኦፍ አክሽናቸው ላይ ዲፔንድ ሆነ ኒክሎሳይድ ሪቨርስ ትራንስክሪፕቴስ ኢንሂቢተርስ አለ፣ ነን ኒክሎሳይድ ሪቨርስ ትራንስክሪፕቴስ አለ ብለን የምንጠራቸው ማለት ነው። ኢንፊዥንስ ኢንሂቢተርስ ብለን የምንጠራቸው ለምሳሌ ኒክሎሳይድ ሪቨርስ ትራንስክሪፕተር ቴኖፎቪር አለ፣ ላሞቪዲን እያልን ብለን የምንጠራቸው ስታቡዲን ብለን ቴኖፎቪር አለ፣ ላሞቪዲን እያልን ብለን የምንጠራቸው እንግዲህ እና አባካቪር ብለን ምንጠራቸው መድኃኒቶቹ እንግዲህ አለ ዚዶዚንም ብለን ምንጠራቸው መካኒዝማቸው እንግዲህ ብሎክ ሪቨርስ ትራንስክሪፕቴስ ብለን የምንጠራው ነው። ነን ኒክሎሳይድ ሪቨርስ ትራንስክሪፕተር ኢፈንፈረንስ እና ኔቭራፒን ብለን ምንጠራው፣ ኢንቪት ሪቨርስ ትራንስክሪፕቴስ ብለን የምንጠራው ነው። እንግዲህ እነዚህ ደግሞ ዳልቴቭሪን ብለን ምንጠራ፣ ቴግራቪል ብለን ምንጠራቸው አሉ። ብሎክ ቫይራል ዲኤንኤ ኢንተግሬሽን ብለን ፒአይ ኢንሂቢተርስ ብለን ምንጠራቸው ማለት ፕሮቲዝ ኢንሂቢተርስ ማለት ነው። ሊፑናቪር እና ዳልቴናቪር ብለን የምንጠራቸው አሉ ማለት ነው። ኢንሂቢት ቫይራል ፕሮቲዝ ፓርቱ ማለት ነው። ኤንትሪ ወይም ደግሞ ፊዥን ኢንሂቢተርስ ብለን ሬርሊ ዩዝድ የምንጠቀማቸው ማለት ነው። ፕሪቨንት ቫይራል ኢንትሪውን እንግዲህ ወደ ውስጥ በተለይ ገብቶ ሪሴፕተር ላይ አታች እንዳያደርግ ይከላከላል ነው። አንቲሪትሮቫይራል ድረግ አብሪቬሽናቸው ስንመለከት ለምሳሌ ኒክሎሳይድ ሪቨርስ ትራንስክሪፕቴስ ብለናል። ኒክሎሳይድ ወይም ታይድ ሪቨርስ ትራንስክሪፕቴስ ኢንሂቢተርስ ነው የሚለው። ድረጎቹ እንግዲህ እነማን ናቸው? ኤዚቲ ብለን የምንጠራቸው እንግዲህ ዚዶቪዲን ይባላል። ኤዚቲ ወይም ዚዶቪዲን፣ ላሞቪዲን ብለን ስሪቲሲ ማለት ነው። ይሄ በጣም ወሳኝነት ያለ መድኃኒት ነው ማለት ነው። ኤምትሪሲታቢን ብለን የምንጠራት ደግሞ ኤፍቲሲ ብለን የምንጠራው ኤምትሪሲታቢን እንግዲህ ላሞቪዲን ወይም ደግሞ ኤምትሪሲታቢን ብለን የምንጠራቸው እነዚህ ኮር ድረገች ናቸው። ስለዚህ በጣም ወሳኝነት ያላቸው የግድ ሁሌ መሰጠት ያለባቸው አብረው ነው። ቴኖፎቪር ብለን የምንጠራው አለ። ቴኖፎቪር አሌፍናማይድ ብለን የምንጠራው አለ። አባካቪር ብለን የምንጠራው እንግዲህ አባካቪር ራሽ በማምጣት በጣም ይታወቃል። ዲዳኖሳይድ ሬሊ ዩዝድ ነው። ስታቡሊን ፌዝ አውት ነው። ለምን ፌዝ አውት ሆነ ስንል እንግዲህ ከረንትሊ ምክንያቱም እነዚህ ሊፖዳይስትሮፕ የሚባል ስቴጅ የማምጣት አቅም አለው። በተለይ ፋቲ ፓርቶቹን ከአንዱ ቦታ አምጥቶ ወደ ሰውነታችን ክፍል ላይ ማከማቸት ፕሮባቢሊቲው ከፍ ያለ ስለሆነ ይሄን የሚወስዱ ሰዎች የኤአርቲ ተጠቂ መሆናቸውን በቀላሉ ስለሚታወቁ ከዛ አንጻር እንግዲህ ይሄ መድኃኒት ፌዝ አውት ሆኗል ማለት ነው። ነን ኒክሎሳይድ ሪቨርስ ትራንስክሪፕተርስ ብለን የምንጠራቸው መካከል ውስጥ እንግዲህ እና ኢፈንፈረንስ አለ፣ ኔቭራፒን አለ፣ ኢትራቪሪን አለ፣ ሊፕሪቪን ብለን ዶራቪሪን ብለን የምንጠራቸው አለ። በተለይ ኢፈንፈረንስ እና ኔቭራፒን ናቸው በጣም ኮመን ማለት ነው። ሌላው WHO ፕሪፈርድ ክላስ ብለን የምንጠራቸው እንግዲህ ኢንትግሬዝ ስትራንድ ትራንስፈር ኢንሂቢተርስ ብለን የምንጠራቸው ከረንትሊ እንግዲህ ኒክሎሳይድ ሪቨርስ ትራንስክሪፕቴር ውስጥ 2 መድኃኒት ተወስዶ በመቀጠል ደግሞ 1 መድኃኒት ተጨማሪ የሚሰጠው የትኛው ነው ስንል እንግዲህ እዚህ ውስጥ ካሉት መድኃኒታቸውን ዶልቲግራቪር ብለን የምንጠራቸው ናቸው። ዳልቲግራቪር ብለን የምንጠራቸው፣ ሪቢታግራቪር ብለን የምንጠራቸው እነዚህ መድኃኒቶች እንግዲህ እንደ 3ኛ ሌተስት መድኃኒቶች ነው። ፕሮቲዝ ኢንሂቢተር እንግዲህ ቡስተር ናቸው። ነገር ግን እነዚህ መድኃኒቶች ሬዚስታንስ ሬታቸው
ከፍ ያለ ስለሆነ እነዚህ መድኃኒት ተመራጭ አይሆኑም ማለት ነው። ሶ አብዛኞቹ ፕሮቲዝ ኢንሂቢተርስ የሚታወቁት መጨረሻቸው ቪር በሚል ነው የሚታወቀው። ለምሳሌ ሎፒናቪር ብለን የምንጠራው፣ አተናቪር ብለን የምንጠራው፣ ዳሩናቪር ብለን የምንጠራው፣ ሪቶናቪር ብለን የምንጠራው፣ ኮፒሲስታት ብለን የምንጠራቸው እንግዲህ እነዚህ ለምሳሌ ሬቶኖቪር እና ኮፒሲስታት ብለን የምንጠራቸው ቡስተር ናቸው ማለት ነው። ኤንትሪ እና ፊዥን ኢንሂቢተርስ ብለን የምንጠራቸው ሊሚትድ ዩዝ የሆኑ ማለት ነው። በብዛት የምንጠቀማ ኢንፎልፍርታይድ እና ማራቮሪክ ብለን የምንጠራቸው ናቸው ማለት ነው። እነዚህ ፓርት ናቸው። ሶ እነዚህ ታዲያ ወደ ኮምባይኔሽን ስንመጣ እንግዲህ ብያቸዋለሁ ቅድም 3 ድረግ ቢሆን እንኳን ፊክስድ ኮምባይኔሽን ዶዝ ናቸው ብለን አስቀምጠናል። እነማን ናቸው ስንል እንግዲህ ቴኖፎቪር አለ፣ ላሙቪዲን እና ዶልቴግራቪር ብለን የምንጠራቸው ቲኤልዲ ብለን የምንጠራው ማለት ነው። እነዚህ እንግዲህ ኦልሞስት የሚያሳዩት እንግዲህ ቲ ቴኖፎቪር ነው፣ ኤል ደግሞ ላሙቪዲን ነው፣ ዲ ደግሞ ብለን የምንጠራው እንግዲህ ዶልቴግራቪር ብለን የምንጠራው ነው። ቲዲኤፍ አለ፣ ስሪቲኤፍ እና ኢፈንፈረንስ ብለን የምንጠራው እንግዲህ ይሄ ነው። አሁን ከረንትሊ በጣም ኮመን የሆነው ማለት ነው። በብዛት ደብሊውኤችኦ በጣም ሪከመንድ የሚያደርገው እነዚህ የድሮ ናቸው። በተለይ ይሄ የድሮ ኦልድ ስቴጅ ነው። እነዚህም እንግዲህ ኦልድ ተብለው ከሚጠሩ መካከል ናቸው። ኢንጀክታብሎችን ግን ካርቦስቶሪ ብለን እና ሬፖኖቬር ብለን የምንጠራቸው ፓርት ናቸው ማለት ነው። ደብሊውኤችኦ ፕሪፈርድ ፈርስት ላይን ኤአርቲ ለአዳልትም ለአዶለሰንስ ማንን ፕሪፈርድ የሚያደርገው ታዲያ ከተባለ እነማንን ተመራጭ ቴኖፎቪር አለ፣ ስሪቲሲ ወይም ደግሞ ኤፍቲሲ እንግዲህ ኢሚሲትሪስታቢን ብለን የምንጠራው ነው። ይሄ ደግሞ ላሙቪዲን ነው። ሶ ቴኖፎቪር፣ ላሙቪዲን ወይ ኢሚሲትሪስታቢን ብለን ብያቸዋለሁ። እነዚህ ግዴታ ናቸው። ዶልቴግራቪር ብለን የምንጠራው ደግሞ ኦልሞስት 3ኛ ነው። ሶናውናስ ቲኤልዲ ተብሎ የሚጠራው እንግዲህ ፈርስት ላይን ድረግ ነው። ዋይት ዲቲዚ ወይም ዶልቴግራቪር ብለን የምንጠራው እንግዲህ ሃይ ፖተንሲ ኢፌክት አለው፣ ሃይፔረር ቱ ሬዚስታንስ አለው፣ ፊወር ሳይድ ኢፌክት አለው፣ ዋንስ ዴይሊ ዶዝ እና ሴፍ ኢን ፕሬግናንሲ ስለሆነ ነው ማለት ነው። ከዚህ አንጻር እንግዲህ ይሄ ትሪትመንት ፕሮቶኮላችን ላይ እንግዲህ አንደኛ ላይ ይቀመጣል። ኦልተርኔቲቭ ፈርስት ላይ ሬጅመን ብለን የምንጠራው ዩዝድ ወይን ዳልቶግራፊስ ኖት ሲቴብል ከሆነ ማለት ነው። ሬጅመኑ እንግዲህ ቴኖፎቪር፣ ስሪቲሲ እና ኢፈንፈረንስን እንጠቀማለን ዲቲጂ ካልሆነ ማለት ነው። ወይን ኤቢሲ፣ ስሪቲሲ እና ዲቲጂ ላይ እንትን እናደርጋለን ማለት ነው። ነገር ግን እነዚህ ሬጅመኖች ናቸው እንትን የምንረገው። ሰከንድ ላይን ኤአርቲ ደብሊውኤችኦ ሪከመንድ የሚያደርገው እነማንን ነው? እንግዲህ ኮንፊርምድ ትሪትመንት ፌለር ካለ ወይም ባዮሎጂካል ፌለር አለ ተብሎ ከታሰበ ደብሊውኤችኦ ሪከመንድ የሚያደርገው ስዊች ቱ ኤአርቲ ነው። እንግዲህ ቱ ነን ኒክሎሳይድ ሪቨርስ ትራንስክሪፕተር ቱ ዳልቴግራቪር ኦር ቡስተር ፕሮቲዝ ኢንሂቢተር እንጠቀማለን። ፕሪፈርድ እንግዲህ ፕሮቲዝ ኢንሂቢተር ውስጥ እንግዲህ ዳሩናቪር ወይም ዳሩናቪር ሪቶኖቪር ብለን የምንጠራው እንግዲህ አንዱ ኮምባይን የሚደረግ ነው። ሶ እንግዲህ ኤግዛምፕልስ ብለን የምንጠራው እንግዲህ ቴኖፎቪር አለ፣ ስሪቲሲ ብለን የምናስቀምጠው በተጨማሪ አለ። እንግዲህ ስሪቲሲ እንግዲህ ኢሚሲትሪስታቢን ላሙቪዲን ብለን የምንጠራው እና ዳልቴግራቪር ብለን የምንጠራቸውን እንግዲህ ይሄ ማለት ዳሩናቪር ብለን የምንጠራው ከዛ አንጻር እንግዲህ ሰከንድ ላይን ላይ ናቸው ፕሮቲዝ ኢንሂቢተሮች ሪከመንድ የሚደረጉት ማለት ነው። ሰርድ ላይን ትሪትመንት ደግሞ ከኤአርቲ ጋር ስናያይዝ እንግዲህ ዩዝድ ወይን ሰከንድ ላይን ፌል በሚያደርግበት ሰዓት ነው። እንግዲህ ፕሮቲዝ ኢንሂቢተር ብያቸዋለሁ። ሰከንድ ላይን ፕሪፈርድ የሚደረጉት ቤዝድ ኦን ድራግ ሬዚስታንት ቴስት እንግዲህ ተጠቅመን ለምሳሌ ዳልቴግራቪር ኢፍ ኖት ዩዝድ ቢፎር ከሆነ ማለት ነው። ዳሩናቪር ብለን የምንጠራዋለን ኒወር ኤጀንት ዌር አቬለብል ከሆኑ ማለት ነው። ኤአርቲን ስፔሻል ፖፑሌሽን ብለን የምንጠራቸው እንግዲህ ፕሬግናንሲ ያለ ችልድረን አለ አዶለሰንስ ብለን የምንጠራቸው ማለት ነው። ፕሬግናንሲ እና ብረስት ፊዲንግ ሴም ሬጅመን አዳልት ማለት ነው። ምክንያቱም ዳልቶናቪር ብለን የምንጠራቸው እንግዲህ አንዱ ተመራጭ የሚያደርገው ከኔቪራፒ እና ኢፈንፈረንስ ይልቅ ለሴፍ ስለሆነ ማለት ነው። ቲኤልዲ ሴፍ ብለን እንጠራዋለን ማለት ቲኤልዲ እንግዲህ ብለን ስናስብ ቴኖፎቪር አለ፣ ላሙቪዲን አለ፣ ዳልቴግራቪር ብለን የምንጠራው ማለት ነው። ላይቭ ሎንግ አርቲ እንግዲህ ኦፕሽን ቢ ፕላስ እንጠቀማለን። ችልድረናቸው እንግዲህ ዲቲጂ ኦር ራል ብለን የምንጠራ ቤዝድ ኦን ኤጅ እና ዌይት ላይ ዲፔንድ ሆነ ማለት ነው። ኢርሊ ኢንፋንት ዲያግኖሲስ ኢዝ ክሪቲካል ነው እያለን ያለው። ሌላው አይበለውና እነዚህ ኦአይ ብለን የምንጠራቸው ወይ ኦፖርቹኒስቲክ ኢንፌክሽን ብለን የምንጠራቸው ቲቢ፣ ኤችአይቪ ኮኢንፌክሽን ካለ ምንድን ነው የምናደርገው ስንል እንግዲህ ስታርት ኤአርቲ ዊዝ ይላል። እንግዲህ 2 ዊክስ ነው። ሲዲ4 እንግዲህ ከ50 8 ዊክስ ደግሞ ሲዲ4 ከዚህ በታች ሊኳል ነው ሲሆን ነው።
ሶ ዋች ፎር ድረግ ኢንተራክሽናቸው በተለይ ከነ ሪፋምፒሲን ጋር ያለውን በደንብ አድርገን ማየት አለብን። ሁሌ ማሰብ ያለባችሁ ግን እነዚህ ኦአይ ብለን የምንጠራቸው ኦፖርቱኒስቲክ ኢንፌክሽኖቹን በተለይ እነ ቲቢዎችን ነው ትሪት ማድረግ ያለብን መጀመሪያ። ሞኒተሪንግ ፎር ኤአርቲ ስንል እንግዲህ ቫይራል ሎድ ሞኒተሪንግ ፕሪፈርድ ግዴታ ነብያቸዋል። ሪዛልቱ እንግዲህ 1000 ኮፒስ ፐር ኤምኤል እና ከ1000 ወይም ሌዛን ሲሆንና ፐርሲስተንስ ከዚህ በላይ በሚሆንበት ሰዓት ነው። አክሽን እንግዲህ ኮንቲኑ ኤአርቲ ነው። ሶ አዲራንስ ሰፖርት ያስፈልገናል ይላል። ስዊች ሬጅመንት ነው። ሶ አዘር ሞኒተር እንግዲህ CD4 ካውንት ቤዝ ላይን ስለሆነ ማለት ክሊኒካል አሰስመንት አዲራንስ ኢቫሉዌሽን በእነዚህ ውስጥ ይካተታሉ ነው። ትሪትመንት ፌለር በሚሆንበት ሰዓት ያዲያ ምን እናድርግ? እንግዲህ መድኃኒት ነው የሚወስደውም ሰው ነው። ሶ ምን ይፈጠራል? የሆነ ችግር ይፈጠራል። ሶ ያንን ችግር እንዴት እናርገው እያለን ያለው እንግዲህ ሶ ምን ብናረገው ይሻላል? ታይፓቸውን አንድ አይደንቲፋይ ማድረግ ነው። ሶ ቫይራሎጂካል ፌለር እንግዲህ ሞስት ኢምፖርታንት ነው ማለት ነው። ክሊኒካል ፌለር አለ፣ ኢሚኖሎጂካል ፌለር አለ። እንግዲህ ይሄ እነዚህ ሶስቱ እንግዲህ በጣም ወሳኝነት አላቸው ብለን ከምናጠራው እንግዲህ ትሪትመንት ፌለር ከሚፈጠር ነው። ሶ እዚህ ላይ እንግዲህ ፎከስ ማድረግ ያለበት ቫይራል ሎድ ኢዝ ጎልድ ስታንዳርድ ነው ማለት ነው። በእነዚህ ውስጥ ትልቁን ድርሻ የሚወስደው ነው። ሶ ኤአርቲ እንደ ፕሪቬንሽን ስንመጣ እንግዲህ ደግሞ እንግዲህ ኤአርቲ ትሪትመንት አለ። ሶ ሪዲዩስ ትራንስሚሽን ብለናል። ሶ ቫይራል ሰፕሬሽን፣ ሶ ኖ ሴክሹዋል ትራንስሚሽን እንዲኖር ማለት ነው። ይሄ ማለት አይበልና አንድ ኤችአይቪ ያለበት ሰው እንግዲህ አንድን ሴት ቢደፍር ሶ በቀላሉ ኤችአይቪ የማስተላለፍ ፕሮባቢሊቲ ስላለው ዊዝን 72 ሃውርስ ውስጥ እንግዲህ መድኃኒቶቹ ፖስት ኤክስፖዠር ፕሮፍላክሲስ ብለን የምንጠራው ትሪትመንት ፕሮቪዥን ነው ማለት ነው የሚያሳየን። ሶ ዊዝን ኮንሲል እንግዲህ ኮንዶምስ አለ፣ ፖስት ኤክስፖዠር ፕሮፍላክሲስ ብለን የምንጠራ ፒፒ ማለት ነው። ፒኤምቲስ እንግዲህ ፕሪቬንሽን ማዘር ቱ ቻይልድ ትራንስሚሽን ሰርቪስ ብለን የምንጠራቸው እንግዲህ በተለይ ኔቭራፒን ነው። ሶ ኮኢንፌክሽን እና ኮሞርቢዲቲ ቅድም ብያቸዋለሁ። ቱበርክሎሲስ ፕሪቬንሽን ያስፈልጋል ቢኮዝ ቲቢ ኢዝ ሊዲንግ ኮዝ ኦፍ ዴዝ ስለሆነው ኮአመንግ ከኤችአይቪ እንትኖች ውስጥ ካሉት ነው። ሌላው ደግሞ ሾርተር ቲቢ ፕሪቬንት ሬጅመን ያስፈልጋል ላይክ 3 months ኦፍ ዊክሊ አሶናዝል ሪፋምፒዩቲን እና ብለን የምንጠራቸው አርአይና ሪከመንድድ ናቸው። ሄፓታይተስ ካለ፣ ኤንሲዲ ካለ፣ ሜንታል ሄልዝ ካለ ኢንተግሪቲ ኬር ሞዴል ሊንክ ኤአርቲ ዊዝ ሰርቪስ ፎር ሄፓታይተስ ቢ ወይም ሲ። በተለይ እንግዲህ ቢ በጣም ገዳይ ነው፣ አስቸጋሪ ነው። ሃይፐርቴንሽን ካለ፣ ዳያቤቲክ ካለ፣ ሜንታል ሄልዝ ካለ እነዚህ ላይ ትልቁን ድርሻ መሰራት አለበት። እነዛ ላይ ከሰራን ነው እንግዲህ ያን ሁሉ የምናደርገው ማለት ነው። ፕሪቬንሽን ዊዝ ኤአርቲ ላይ ስንመጣ እንግዲህ ፕሪ ኤክስፖዠር ፕሮፍላክሲስ ማለት እንግዲህ ቀድመን እኛ የምንወስደው ነው እና ሶ ኦራል ፕሪ ኤክስፖዠር ፕሮፍላክሲስ ብዙም ሪከመንድ አይደረግም። ነገር ግን ቴኖፎፊል ፕላስ ኤምትሪሲታቢን ብለን የምንጠራው ሪከመንድድ ፎር ፒፕል አት ሰስቴንሻል ሪስክ ኦፍ አኳሪንግ ኤችአይቪ አስ ፓርት ኦፍ ኮምባይኔሽን ፕሪቬንሽን ፓኬጅ ላይ ብለን የምናስቀምጠው ነው። ሶ ደብሊውኤችኦ እንግዲህ አንቲሬትሮቫይራል ትሪትመንት አርት ላይ ጋይድ ላይ ናቸው። እንግዲህ ሁ ሹድ ሪሲቭ ኤአርቲ ስንል እንግዲህ ኦል ፒፕል ሊቪንግ ዊዝ ኤችአይቪ ነው። ሶ ሁሉም ትሪት ኦል የሚለውን ፖሊሲያቸውን ነው ኢምፕሊመንት የሚያደርጉት። ሌላው ታይሚንግ ኦፍ ኤአርቲ ነው፣ አሶን አስ ፖሲብል ነው። አፍተር ዲያግኖሲስ እንግዲህ መጀመር አለበት። እንደ ድሮ አይደለም፣ አሁን ተቀይሯል። ራፒድ ኤአርቲ ብለን የምንጠራው እንግዲህ ዊዝን 7 days ኦፍ ዲያግኖሲስ ከጀመረ ነው። ሴም ዴይ ኤአርቲ ካልን ደግሞ ሪኮመንድድ ኢዝ ሰፊሽንት ኢዝ ክሊኒካሊ ስቴብል ኤንድ ሬዲ ከሆነ ዱሬሽን ኦፍ ትሪትመንት እንግዲህ ላይፍ ሎንግ ትሪትመንት ነው። ፕሪፈርድ ሞኒተሪንግ እንግዲህ ቫይራል ሎድ ቴስቲንግ ነው የሚያስፈልገው። ታርጌት ቫይራል ሎድ እንግዲህ ከ100,000 ኮፒ ኤምኤል በታች እንዲሆን ነው የሚፈለገው ማለት ነው። ኤአርቲ ጎሉ እንግዲህ ምንድነው ስንል ቫይራል ሰፕሬሽን እንዲኖር፣ ኢሚኖ ሪከቨሪ እንዲኖር፣ ፕሪቬንሽን ኦፍ ትራንስሚሽኖችም ሀፕን እንዲያደርግ ነው። ሶ ፐብሊክ ሄልዝ አፕሮች ደግሞ ሲምፕሊፋይድ እና ስታንዳርዳይዝ ሬጅመን ያስፈልጋል። ትራንስሚሽን ኦፍ ፕሪቬንሽን እንግዲህ ኤአርቲ ሪዲዩስ ትራንስሚሽን ስንል እንግዲህ ኪል ሆና ዩካሊስቲዩ ማለት ነው። ይህን ነው የሚያሳየው። ሌላው ደግሞ እንግዲህ ካታጎሪያቸው እንግዲህ ፕሪፈር ፈርስት ላይን አዳልት ሚ አዶለሰንት ብለን ስንጠራ እንግዲህ ቴኖፎቪርስ አለ፣ ላሞቮዲን እና ዳልቴግራቪል ብለን የምንጠራው ሶ ሞስት ፕሪፈርድ ነው። ሃይ ኤፊካሲ እና ሎው ሬዚስታንስ ሬት ስላለ ኦልተርኔቲቭ ግን ቴኖፎቪር አለ፣ እንዲሁም ደግሞ ስሪቲሲ ማለት ላሞቮዲን እና ኤፈንፈረንስ ነው። ሶ ዩዝድ ኢን ኖት ሲዩተብል ዳልቴግራቪል ሲሆን ነው። ኦፕሽን ቢ ኢፍ ቲዲኤፍ ኮንትራ ኢንዲኬትድ ከሆነ ደግሞ እንግዲህ አባካቪር አለ፣ ስሪቲሲ እና ዳልቴግራቪር ማለት ነው።
ሰከንድ ላይ ስንመጣ ደግሞ እንግዲህ ቱ ኒክሎሳይድ ሪቨርስ ትራንስክሪፕተስ ብላድ ዳልቴግራቪር ፕላስ ዳሉናቪር ብለን የምንጠራው ሲች አፍተር ኮንፊርምድ ፌለርስ ማለት ነው። ዳሩናቪር ብለን የጠራ ነው። ሶ ፕሪፈርድ ፕሮቲዝን የሚጠር ዳሩናቪር ነው። ሰርድ ላይ ደግሞ ኢንዲቪዥዋላይዝድ ሬጂመን ነው። ሶ ቤዝድ ኦን ሬዚስታንስ ቴስቲንግ ማለት ነው። ፕሬግናንሲ ኢን ብሬስት ፊዲንግ እንግዲህ ቲኤልዲ ነው። ቲኤልዲ ብለን የምንጠራው እንግዲህ ቴኖፎቪር ላሞቮሊን እና ዳልቴግራቪል ብለን የምንጠራው ሴቨን ሪከመንድድ ነው። ቺልድረን ላይ ደግሞ ዳልቴግራቪል ኦር ራል ቤዝድ ነው። ዌት ኤንድ ኤጅ ዲፔንደንት ማለት ነው። ቲቢ የሆነ ኮኢንፌክሽን ካለ ቲኤልዲ ዶዝ አድጀስትድ አድርገን ዎች ሪፋምፒሲን ኢንተራክሽን ውስጥ ማለት ነው። ሶ ይሄ ናቸው ማለት ነው። እንግዲህ ኦቨርኦል የዛሬው አይሆፕ እንግዲህ ስለ ኤአርቲ አዲሱንም የደብሊውኤች ኦ ትሪትመንት ፕሮቶኮልን አካተን ይሄንን ይመስላል። ሶ ስለ ኤአርቲ እንግዲህ በፊት ግን ስለ ሳይድ ኢፌክታቸው ብዙ ነገር ስላወራን ዛሬ ግን በጣም ፎከስ እንድናደርግ የፈለግኩበት ክሊር እንዲሆንላችሁ የፈለግኩት ዋና ዓላማዬ ስለ ኤአርቲ ያለው የትሪትመንት ፕሮቶኮል በደንብ አድርጋችሁ አድሬስ እንድታረጉ በደንብ እንድታቁ ከሚለው ነው። በተለይ ፈርስት ላይን፣ ሰከንድ ላይን፣ ሰርድ ላይን ብለን የምንጠራቸው ምን ጊዜ ነው፣ ፈርስት ሰከንዶች የትኞቹ መድኃኒቶች ናቸው የሚሉትን ቀስ ብላችሁ አድሬስ እንድታረጉልኝ ከመፈለግ የተነሳ ነው ማለት ነው። ሶ ለዛሬ እንትን ያልኩላችሁ ማለት ነው። ሶ ሚግኖረን እንግዲህ ቀጥሎ ነክስት አርብ ነው። ሶ አርብ ላይ እንግዲህ ደግሞ የመጨረሻ ክላሳችን ሊሆን ይችላል ማለት ነው። እስካሁን ድረስ እንግዲህ ከኔ ጋር ስለነበራችሁ